ዛሬም ደግሞ በሌላ ቢዝነስ ወይም ቪዲዮ ይዤላችሁ መጥቻለሁ። ዛሬ ያመጣነው ቪዲዮ ከዚህ በፊት በሰራነው በቅመማ ቅመም ዝግጅት ላይ ቅመማ ቅመሞችን በእርሻ ከተዘጋጁ በኋላ ሰዎች ካዘጋጁት በኋላ ወደ ፕሮሰስ ይገባል። ፕሮሰስ ተደርጎ ለገበያ እንዴት እንደሚቀር ያ ቢዝነስ ራሱን የቻለ ትልቅ ቢዝነስ ነው። የተወሰነ ገንዘብ ያላችሁ ሰዎች ግን በትንሹ ልትጀምሩ ትችላላችሁ። ሰዎች ገንዘብ በአክሲዮን መልክ እየሰበሰቡ ወደ ኮንዶሚኒየም ሪል ስቴት ይሰራሉ። ነገር ግን እነዚህ ቢዝነሶች የማይነጥፍ የሆነ ቢዝነስ የሚሰራበት ቢዝነስ ነው። በጣም ለትልልቅ ቦታዎች ገበያ ማቅረብ ትችላላችሁ ይህን ነገር። እኔ ግን መጨረሻ ላይ ለዚህ ቢዝነስ የሚሆኑ 3 ቲፖች እሰጣችኋለሁ። ያንን በመጠቀም ወደ ቢዝነስ በደንብ ልትሰሩ ትችላላችሁ ማለት ነው። የቅመማ ቅመም ፕሮሰስ የምንለው ከእርሻ ከተቀበልን በኋላ ወይ በጓሮ ከሚያመርቱ ሰዎች ከተቀበልን በኋላ እነዚህን ነገሮች ለገበያ ለማቅረብ ምንሰራው ፕሮሰስ ነው። በቤት ውስጥ ልንሰራው እንችላለን፣ በገበያ ልንሰራው እንችላለን። ብዙ አይነት የቅመም አይነቶችም አሉ። እናንተ በአገራችሁ ወይም በሰፈራችሁ በቅርብ የምታገኙት ቢሆን ይመረጣል፣ ብዙ ወጪ ላለማውጣት ማለት ነው። 1 2 3ቱን ላሳያችሁ። ለምሳሌ ህንድ የሚመረት ነው። ለሻይ የምንጠቀምባቸው ቅመሞች ናቸው። እኛ ጋርም አሉ፣ እኛ ሀገርም አሉ። ግን ያው ህንድ ነው የሚሰራው። መላችሁ ፈልጌ ነው እቺን በዚህ ፕላስቲክ መስራት ያን ያህል ቀላል ነው። መዝነው እዚህ ውስጥ አድርገው እቺን ስቲከር ማተሚያ ቤት አሰርተው ወደ ገበያ ማቅረብ ነው። 1 2 ድርጅቶች አይጠፉም እኛ ሀገር። እርግጥ ግን በደንብ ሀገሩን ያጥለቀለቀ ስራ መስራት ይቻላል። አሁን ያለው በጣም ጠባብ ስለሆነ ማለትም አቅራቢዎቹ በጣም ትንሽ ስለሆኑ በብዛት ማቅረብ ይቻላል። ይህን ነገር መስራት ማለት ነው። እንግዲህ በዚህ የምናቀርበው ሁሉንም ቅመሞች አይነት ነው ማለት ነው። እንግዲህ አንድ ድርጅት ከቀረጻችሁ በኋላ ሙሉ ዝርዝሮችን እና አዝመሪኖን ሰዎች ለቂቤ የምንጠቀምባቸው ቅመሞች አሉ አይደል፣ እነ ኮረሪማ ምናምን፣ እነሱን ሁሉ በዚህ መልክ ማቅረብ ይቻላል። ይሄ ቀላል ቢዝነስ ይመስላል፣ ብር ይፈልጋል። ይሄ ላስቲክ ማግኘት ይኖርባቸዋል። ወደ መርካቶ ታገኙታላችሁ። እንግዲህ በብዛት ምናልባት ውጭ የሚያስወጣን ይሄ ነው። ከዛ እርሻው ነው። እርሻው ገበያው ላይ የምናገኘው እቃ ማለት ነው። ገዝቶ ገበያው ላይ ስታወጡት ብዙ መንገዶች አሉ። በትልቁ የሚሸጠው ለሆቴሎች ማቅረብ ነው። ምግብ የሚያቀርቡ ሬስቶራንት ሆቴሎች እነዚህ ቅመሞች በደንብ ይገዙታል። እናንተ ኦርጋኒክ የምታቀርቡ ከሆነና በትክክለኛ የምትሰሩ ከሆነ ሊወስዱላችሁ ይችላል። አንደኛው። ሁለተኛ የኛ ግብርና ሚኒስቴር እንደዚሁ ይህን ስራ በጣም ስለሚያበረታታ ለእነሱም ማቅረብ ትችላላችሁ፣ ኤክስፖርትም ስለሚሰሩት ማለት ነው። እናንተም እንደዛው። ሶስተኛ ደግሞ አገር ውስጥ በሰፊው ልትሸጡ ትችላላችሁ፣ ለሰዎች ለግለሰቦች ማለት ነው። ከድርጅቶች በተዘለለ ቁጭ ብላችሁ በሱቅ በደንብ ማከፋፈልም እንደ ባልትና ማለት ነው። ከባልትናዎች ጋር በደንብ ልትሰሩት የምትችሉ ቢዝነስ ነው፣ ፕሮሰስ ከሆነ በኋላ ማለት ነው። ስለዚህ ኤክስፖርት ድረስ ልትደርሱ ከፈለጋችሁ 1 2 የሆነው ቅመም ላይ በደንብ ፎከስ አድርጋችሁ መስራት አለባችሁ ማለት ነው። በደንብ ፎከስ ማድረግ ይጠበቅባቸዋል። አሁን ይሄ አለ የሲሜን ኦርጋኒክ ይላል። ይሄ ብርጭቆ ነው፣ ግን በቃ ተፈጭቶ ምናምን በዚህ ልክ ነው የሚገባው። ዋጋውን እንግዲህ እዚህ ጋር የለም። ምናልባት 1 ብር ብንገዛው ነው $1 ማለት ነው። የኛው ልክ በዚህ መልክ አለ ባይዘ በዚህ በላስቲክ መልክ። ይሄ እንደውም አማርኛ ነው። ቀረፋ የታሸገ ቀረፋ በዚህ መልክ መስራት ይቻላል ማለት ነው። ይሄ አሜሪካ የሚሰራ ነው። ስለዚህ ኢትዮጵያ ውስጥ እንደዚህ አይነት መስራት ማለት ነው። እንግዲህ አሜሪካው እንዲህ ከሆነ ኢትዮጵያ ውስጥ ደግሞ በጣም ከዚህ ላስቲክም ስላለ በደንብ አድርጎ መስራት ይቻላል። ምን ማለት ነው? ብዙ ኦርጋኒክ ነገሮች ስላሉን ማለት ነው። ከዚህ ጋር ተያይዞ ያው እዚህ ጋር አሁን ፔፐር አለ የምንጠቀመው ነው። ከቤት ነው ያነሳሁት። ያው ሰው ይገዛዋል ማለት ነው። ይሄ ለሻይ የምንጠቀመው ጦስኝ ወይም ቤዝል የሚባለው እንግዲህ ቅጠሉ ተፈጭቶ በቃ እዚህ ውስጥ መክተት ነው። የዚህ እቃ ወጪ ጠርሙሱ ይሄና ጦስኝ ይገኛል። እሱን በኪሎ ገዝቶ እየፈጩ እዚህ ውስጥ መክተትና በቤት ውስጥ ልትሰሩ ትችላላችሁ የሚባለው ለዚህ ነው። ግን ገበያ ሲቀርብ በጥሩ ዋጋ ልትሸጡ ትችላላችሁ። ማለትም ዋናው ኳሊቲ ነው። ኳሊቲ ነገር ማቅረብ ከቻላችሁ ማለት ነው። እና ፕሮሰስ ነው። ቀጥታ እንደ ከእርሻ እንደመጣ የሚሸጡ ነገሮች አይደሉም እነዚህ ማለት ነው። ይሄ የተወሰነ ስራ ይፈልጋል። በቤት ውስጥም ከሆነ ፈጭቶ ማሸግ፣ እየመዘኑ ማሸግ ግን ከባድ ስራ አይደለም። ዋንስ እዚህ ውስጥ የገባችሁ ሰዎች ካላችሁ ደግሞ ገበያው የሚሰራበትን መንገድ ልንገራችሁ። የተወሰነ ነካክቸዋለሁ። ቀጥታ ከሆቴሎች ጋር መነጋገር ይኖርባቸዋል። እኛ ቅመም አቅራቢዎች ነን። ምግብ እነሱ ስለሚሰሩ ኦርጋኒክ የሆነ ቅመም አለ በሚል ነው የምታናግሯቸው ማለት ነው። ከሬስቶራንቶች እንደዚሁ እነሱ ጋር የምትሄዱት ከዛ ግብርና ሚኒስቴር ነው የምትሄዱት፣ በብዛት አብሶ የምታቀርቡ ከሆነ ማለት ነው። እናንተም ኤክስፖርት የሚያደርጉ ሰዎች ካገኛችሁም ኤክስፖርት ማድረግ ትችላላችሁ። ላይሰንስ አውጣችሁ ከትንሽ ገበያ ሀገር ውስጥ ከለመዳችሁ ወደ ኤክስፖርት የሚሄድ የምትችሉበት ቢዝነስ ነው። በጣም ይፈልጋል በውጭ ዓለም ማለት ነው።
አንዱ ሀገር ሌላ ነው፣ አንዱ ሀገር ሌላ ነው የምንጠቀመው መንገድ ማለት ነው። ሽታው ምናምን ይለያል። ጦስኛውን ብዙ ቦታ አይገኝም፣ ግን ተሰርቶ እንደዚህ ሲቀርብ በደንብ ይሄዳል። እንደ አውሮፓ ምናምን ኤክስፖርት ልታደርጉ ትችላላችሁ። ዱባይ፣ ኢቨን ኢስት አፍሪካዎች ማለት ነው መሄድ ይችላል። በትንሽ ወጪ ግን ወደ ትልቅ ቢዝነስ የሚሄድ ነው፣ እንደጀመራችሁ ኤክስፖርት ውስጥ ባትገቡ ማለት ነው። ሌላ በባልትና መልክ ሱቅ ከፍታችሁ ደግሞ ቅድም ብያለሁ ማከፋፈል ትችላላችሁ። በቃ ይሄዳል። ከተሪንግ የሚሰሩ ድርጅቶች አሉ፣ ምግብ የሚያዘጋጁ ለለቅሶ፣ ለሰርግ ምግብ ራሳቸውን ችለው የሚያዘጋጁ ከእነሱ ጋር መነጋገር ትችላላችሁ። በብዛት የሚያነሱላችሁ እነሱ ስለሆኑ ማለት ነው። እንግዲህ በማከፋፈያ በመርካቶም ማቅረብ ትችላላችሁ ማለት ነው። ይሄ ቀላል ስራ ስላልሆነ ብዙ ቼን ነው የሚፈጥርላችሁ። በዛ መንገድ ማርኬቲንግ ልትሰሩ ትችላላችሁ። ሌላ ራሳችሁን በሶሻል ሚዲያ ሁሉም ቢዝነስ ላይ እንደምንለው በሶሻል ሚዲያ ራሳችሁን ማስተዋወቅ አትርሱ። ራሳችሁን አስተዋውቁ። በቃ ፊት ለፊት እኛ ይሄን እንሰራለን፣ ይሄ ቅመም አለን፣ እንደዚህ ያለን ብላችሁ ለራሱ የሆነ አካውንት የፌስቡክ፣ የቲክቶክ፣ የኢንስታግራም ቢሆን ክፈቱት። ጊዜው ወደዛ እየሄደ ነው። እዛ ላይም የመሸጥ ቻንስ ይመጣል ከትንሽ ዓመታት በኋላ ኢትዮጵያ ውስጥም እነሱ ላይ መሸጥ ስለሚጀመር ከአሁኑ አካውንታችሁን በዛ መልኩ አድርጉ። ከዛ በኋላ ስልካችሁን የምትጽፉት ነገር ላይ ስልካችሁን ምናምን ጻፉ። ይሄዳል። በደንብ ይሰራል። የሚሰራ ቢዝነስ ነው ማለት ነው። ሁሌ እንደምንለው ይህን ነገር ብታቀርቡት የሚቆይ ነገር አይደለም። ማን ይቀበለናል ምናምን የሚያስብል አይደለም። መንገዱን ነገራችሁ የምትሄዱበት እናንተም ደግሞ ከመሬት ላይ ያለውን ነገር ደግሞ ታጠቡትና በዚህ መንገድ መስራት ትችላላችሁ ማለት ነው። ለገበያው ብዙ የሚያስጨንቅ ነገር አይደለም። የሚያሳስበው ዋናው ሮ ማቴሪያሉን የት ላገኘው፣ ከዚህ በፊት ያለው ቪዲዮ አለ፣ እሱን መስራት ይቻላል። ሰዎች የሚሰሩት ስለሚኖሩ እሱን ፈልግ አድርጎ ማግኘት ነው። ስለዚህ መርካቶ ሄዶ ደግሞ ፕላስቲክ እና እንትኑን ማዘጋጀት ነው። ፕላስቲክ ይሄንን ማዘጋጀት ማለት ነው። ለዚህ ቢዝነስ በጣም ትኩረት እንድትሰጡ እንፈልጋለን። ምግብ ስለሆነ ትኩረት ሰርቶ መስራት ይፈልጋል። ከአንዱ አንዱ እንዳይቀላቀሉ፣ ጣዕሙ እንዳያጣ ሰዎች በቀላሉ የሚረዷቸው ናቸው። ባይዘው አንዳንድ ሰዎች ቀምሰው ሳይሆን ገና ሲሸታቸው ምን እንደገባ ያውቁታል እዛ ውስጥና ባለሙያዎች ማለት ነው። እኛ እንኳን አናውቅም። ይህ ማርኬቲንጉ እንደዚህ ከሆነ እንግዲህ ካምፓኒው ለማቋቋም እንዳልኳችሁ ግብርና ሚኒስቴርን በማናገር ልማት ባንክን በማናገር ገንዘብን የማግኘት ቻንስ ሊኖራችሁ ይችላል። ይሄ ትልቅ ስራ ስለሆነ ወደ ፕሮሰሲንግ ስለሆነ ከማኑፋክቸሪንግ ወደ ኢንዱስትሪ ስለሆነ ማለት ነው። ስለዚህ እነሱንም በማናገር ገንዘብ የሚያጥራችሁ ከሆነ የተወሰነ ከጀመራችሁ በኋላ ወደ ገንዘብ ጥያቄ ልትሄዱ ትችላላችሁ። ከዚህ በፊት ያለውን ቪዲዮ እነግራችኋለሁ። ገንዘብ ምንጭ ብዬ እዛው ላይ ጠቅሼዋለሁ። ልማት ባንክ ሊያበድራችሁ ይችላል። ግል ባንኮችም እዚህ ድረስ ከደረሳችሁ የተወሰነ ስቴፕ ከሄዳችሁና ሽያጭ ላይ ከገባችሁ ኤክስፖርትም ልታደርጉ ስለምትችሉ ሊረዷችሁ ይችላሉ። ስለዚህ በቅርበት እነሱ ጋር በማናገር ገንዘብ ልታገኙ ትችላላችሁ ከትንሽ ጊዜ ከሰራችሁ በኋላ ማለት ነው። ከዚህ ጋር ተያይዞ እርግጠኛ መሆን ያለባችሁ ነገሮች አሉ። አንደኛው ምንድነው? ፍቃድ ይፈልጋል። ንግድ ፍቃድ ማውጣት አለባችሁ። ሁለተኛ እቃውን የምታገኙበት መንገድ እርግጠኛ ሁልጊዜ እንደምታገኙ እርግጠኛ መሆን አለባችሁ። ከብዙ ሰዎች ጋር ኮሚትመንት ስለምትገቡ ማለት ነው። ከዛ ኳሊቲው በደንብ የታየ እቃ መሆን አለበት፣ ምርት መሆን አለበት፣ ምግብ ስለሆነ ማለት ነው። እና የእናንተን ፕሮዳክት ማርኬት ለማድረግ ያለውን ሶርስ በሙሉ መጠቀም ይኖርባችኋል። ያለውን ኮኔክሽን በሙሉ መጠቀም አለባችሁ። ሌላ ኦርጋኒክ መሆኑን ፌክ አለመሆኑን ማረጋገጥ አለባችሁ። እነዚህ ቢዝነሱ ላይ የሆነ ነው። ሌላ በጣም ዴማንድ የሆነ በጣም አሁን ሊፈለግ የሚችል ቅመም በጣም በቃ በሰው ይሄ በኖረኝ የሚለውን ቅመም መስራታችሁን ቼክ አድርጉ። እሱ ላይ ብትሰሩ ነው በደንብ ሊያዋጣ የሚችለው። ያንን ፎከስ አድርጉ። 3 ነገር ያልኳችሁ ልንገራችሁ። አንደኛ በትንሹ ጀምሩ። ቲፕ ነው። ሁለቱን ቀጥዬ እነግራችኋለሁ። ለምንድነው ቀጥዬ እነግራችኋለሁ ያልኳችሁ? ከዛ በፊት ማዘጋጀት ያለባችሁ ነገሮች አሉ። ሚዛን፣ ከፍተኛ የሆነ ሚዛን ይፈልጋል። ስትገዙ ስትሸጡ የምትመዝኑበት ሚዛን፣ ትንሿም ደግሞ እንደዚህ እቃ ውስጥ ስትከቱ መጀመሪያ ላይ በእጅ ስለምትሰሩት እሱ ሚዛን ያስፈልጋል። ሁለተኛ የተወሰነ ቦታ ስፔሲንግ ግድ ነው። መፍጫ ቢኖራችሁ በጣም ይመረጣል። ሌላ ቦታ ከምታስፈጩ እንዳይቀላቀልባችሁ ማለት ነው፣ ጣዕሞቹ ስለሚቀላቀሉ። ማሸጊያም እንደዚሁ። እነዚህ ነገሮች ማግኘታችሁን ቼክ አድርጉ። እነዚህ በቃ ግዴታ ስራውን ለመስራት የሚያስፈልጉ ነገሮች ናቸው። ወደ ቲፖቹ ስመለስ፣ ሁለተኛ ኮኦፕሬቲቮች ላይ ማለትም የግብርና ማህበሮች ላይ በጣም ፎከስ አድርጋችሁ መስራት፣ እነሱ ጋር መቅረብ፣ እነሱን ማግኘት፣ እነሱን ኮሚኒኬት ማድረግ፣ ከእናንተ ጋር እንዲሰሩ ማድረግ ደግሞ በጣም ጥሩ ነው። በቃ ቲፕ ነው ይሄ። ያንን ማድረግ አትርሱ። ሶስተኛ በኳሊቲ ላይ መጨመራችሁን አትርሱ። ሁልጊዜ በቃ ኳሊቲ እንዲኖረው ይፈልጋል የእናንተ ምርት ማለት ነው። ያንን ካረጋችሁ በእርግጠኝነት ይህን ቢዝነስ ልትሰሩ ትችላላችሁ። ሌሎችም አሉ፣ ሌሎች ቢዝነሶችም አሉ። በየጊዜው እናመጣለን። ዩቲዩባችንን ደግሞ ይህ ቪዲዮ ካያችሁ ሌሎች ሊሰሩ ስለሚችሉ ሼር ማድረጋችሁን አትርሱ። አይታችሁ ደግሞ ሰብስክራይብ ማድረጋችሁንም አትርሱ። ይጠቅማቸዋል። የሆነ ጊዜ ላይ መስራት ስትፈልጉም
ቢዝነሶች ይዘን ስለምንመጣ ማለት ነው። እናመሰግናለን።